ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። ፓስተር ሃንፍሪ አሊጋዝ የተወለዱት ወልዲያ ደብረ ገሊላ ነው። የመጀመሪያ ደረጃ ትምህርታቸውን ወልዲያ እቴጌ ጣይቱ ብጡል፣ ሁለተኛ ደረጃ ደሴ ወይዘሮ ሲሂንና በዳግማዊ ምኒልክ ትምህርት ቤት አጠናቀዋል። በመቀጠልም ወደ አሜሪካ መጥተው መጀመሪያ በኮሌጅ ከዚያም በኋላ በንግድ አውሮፕላን አብራሪነት የሰለጠኑ ፓይለት ናቸው። ፓስተር ሃንፍሪ ባለ 2 ሞተር አውሮፕላን የቤተሰቦቻቸውን ጨምሮ ለሰፋፊ እርሻ ልማት ድርጅቶች መድኃኒት የመርጨት ስራ ላይ ተሰማርተው የቆዩ ቢሆንም ድርጅቱ በመንግስት በመወረሱ በኢትዮጵያ አየር መንገድ ተቀጥረው ባለ 2 ሞተር አውሮፕላኖችን በማብረር ለጥቂት ዓመታት ሰርተዋል። ፓስተር ሃንፍሪ ከ40 ዓመታት በላይ ወንጌላዊ ሆነው የዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያንን በዋሽንግተን ዲሲ በመመስረት አገልግለዋል። አሁንም እያገለገሉ ነው። ዛሬ ለፓስተር ሃንፍሪ ቃለ መጠይቅ ለማድረግ በኢትዮጵያ ወንጌላዊት ቤተክርስቲያን ዋሽንግተን ዲሲ ተገኝቻለሁ። ይሄ ቃለ መጠይቅ ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት ተከታታይ ዝግጅት አካል ሲሆን ከኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር የሚካሄድ ነው። ዛሬ ኖቬምበር 8 2023 ነው። ፓስተር ሃንፍሪ ከኔ ጋር ናቸው። እኔ መዓዛ ብሩ ነኝ ከሸገር ሬዲዮ። ፓስተር ሃንፍሪ ከባለቤቱ ጋራ እንግዲህ እርሻ ስራ ላይ ያሉ ነው ጋብቻ የፈጸማችሁት? አሜሪካ ከመምጣታችን በፊት ነው እንዴ? የት ተገናኛችሁ ይንገሩኝ። የተገናኘ ነው ያው ተማሪ ሆነን ነው እንግዲህ ዳግማዊ ምኒልክ በነበርኩ ጊዜ እሷ መጀመሪያ ናዝሬት ኮሌጅ ሳለች ነው የተዋወቅነው። በኋላ ወደ ሴንት ሜሪ ሄደች። ሴንት ሜሪ ነው ትምህርቷን የጨረሰችው። እኛ እዛ ነው የተዋወቅነው። ያው እንግዲህ ገንዘቡም ስላለ መኪናውም ስላለ ሌላ ስራ ምን አለ ወጣት ከተማውን ማሰስ ነው ያችንን መፈለግ ነው። ግን በኋላ ላይ እሷ ላይ ልቤ ቀረና በጣም ጥሩ ልጅ ስለሆነች ከእሷ ጋር በቃ አመረርን። ሰርግ ምናምን ተደገሰ። ቤተሰቦቹ ፈቀዱልዎት? ፈቀዱ። ምክንያቱም አሁንም እንደገና ሌላ ሃይማኖት ይመጣል አይደል? ቤተሰባችሁ ውስጥ ከዛ በፊት ሌላ ሃይማኖት ውስጥ አልነበርኩም። ምንም ሃይማኖት አልነበረኝም በግሌ። እሺ። እሷ ካቶሊክ ነበረች። ያው እኔ አባቴ ኦርቶዶክስ፣ እናቴ እስላም፣ ባለቤቱ ካቶሊክ። እኔ ግን ኮንፊውዝድ ፍለጋ ላይ ነበር። ከልቤ ነበር የምጠማው ግን ማለት እግዚአብሔር እውነተኛ አምላክ። ምክንያት ብዙ ነገር ስናይ አንዳንድ ጊዜ በምድራዊ ነገር በቃ ይሄ ደስታ ይሰጥናል ምን የሚለውን ነገር ስናይ እና አለመስጠቱን እና በዛ ምንም ሳቲስፋክሽን አለመኖሩን ስናውቅ ሌላ ምን እንፈልጋለን። እኔ በምድር ላይ ሰው ሊያደርግ የሚፈልገውን ነገር ሁሉ ማድረግ የምችልበትን አቅም ነበረኝ። ግን ይሄ ሁሉ በዛ ሁሉ ደስታ አልተገኘም። ለዚያው ምን ማሰብ ጀመርኩኝ። ከየት ነው የመጣሁት? ለምንድን ነው የተፈጠርኩት? አምላክ አለኝ ወይ? ማን ነው የፈጠረኝ? ከዚህ ስሞት ደግሞ ወዴት ነው የሚሄደው? በእርግጥ ሲኦል የሚባል ነገር አለ ወይ? መንግስተ ሰማያት የሚባል ነገር አለ? ሰይጣን የሚባል ነገር አለ? እግዚአብሔር የሚባል? ይህ ሁሉ ጥያቄ አይምሮ ይስገብቶ በጣም ያስቸግረኝ ነበር። ግን ደግሞ አንድ አጋጣሚ ይፈጠራል። ያ አጋጣሚ ከፓስተር ዳንኤል ጋር ነው የሚያስተዋውቁት። ስለሱ እንዲነግሩን ብዬ ነው። ምንድነው? ከዛ በዚህ ሁኔታ ላይ ሳለሁኝ አንድ ጓደኛ ቤት ሄድኩኝና በዛን ጊዜ ፓስተር ነበር። አሁን ሐዋርያ ዳንኤል ይባላል። እና ሄጄ እዛ ከጓደኛዬ ጋር ውስኪ እየጠጣን እየተጫወትን እሱ ሲመጣ ተዋወቀው። ከእንግሊዝ ሀገር አሁን መምጣቱ ነው። ቄስ ነው አለኝ። ኧረ ወጣቱ ይህ ምን ቄስ ይሆናል? አለባበሱ ሁሉ ምንም ቄስ የሚመስል እኔ የማውቀው ቄስ የሚጠመጥም ቄስ ነው እርሱ የሚያውቁት። ከዛ መጽሐፍ ልወስድ ነበር የመጣሁትና መጽሐፍ ላይ ሊያመጣልኝ ሲገባ እኔ እና እሱ ተፋጠጥን። ስንፋጠጥ ምን አልኩት? ያው እኔ እግዚአብሔር መኖሩን ባቅ እከተለው ነበር። ለመኖሩ እርግጠኛ አይደለሁም፣ ላለመኖሩም እርግጠኛ አይደለሁም። ልትረዳኝ ትችላለህ ሲል አዎ እረዳሃለሁ አለ። በቃ ቅዳሜ ተቀጣጠርን። ቅዳሜ መጣውና ከዛ በፊት ግን መርሳት የሌለብኝ ነገር ምንድን ነው? ይህንን ጥማቴ ሲቀጥል፣ ፍላጎቴ ሲቀጥል የምሄድበት ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሄዳለሁ፣ ካቶሊክ ቤተክርስቲያን ሄዳለሁ፣ አድቬንቲስት ቤተክርስቲያን ሄዳለሁ። ቁጭ በሉ ሲሉ ቁጭ እላለሁ፣ ተነሱ ሲሉ እነሳለሁ። ምን የሚገባኝም ነገር የለም። እኔ የምፈልገው አምላክ የሚናገር፣ የሚሰማ፣ የሚዳስስ
ነው እንጂ ዝም ብዬ ገና እናቴ እስላም ናት አባቴ ኦርቶዶክስ ነው ብዬ መከተል አልፈልግም አልኩ እና ይሄንን እያልኩ ብዙ ሳስብ መጨረሻ ላይ የእስልምና ሃይማኖት ጥሩ ነው ብዬ ያሰብኩት ምንድነው አትሊስት እነሱ በቀን 5 ጊዜ ይሰግዳሉ ደግሞ ጥሩ ሰዎች ናቸው እኔ አብሬያቸው ኖሬያለሁ ጾማቸውም ከባድ ነው ስለዚህ በቃ እስላም ሆናለሁ ሲል ላጎቴ ሄጄ ስነግረው በጣም ደስ አለው እና ሙፍቲ መሐመድ የሚባሉ ነበሩ እሳቸው ሊያስተምሩ የመጡ እሳቸው በቃ ያሰርሙሃል አሉኝ እሺ ብዬ አስተማሩኝና ትንሽ ጣቴን እንደዚህ ዘርግቼ የሚባለውን ነገር ልክ ብዬ ስጨርስ የሆነ ድምፅ ከውስጤ መጣ ከአይምሮ አይደለም ከልቤ አይደለም ከሆዴ ነው ምንድነው ደግሞ በአማርኛም አይደለም በእንግሊዝኛ ነው እንደሆነ አላውቅም what about Jesus ይላል እኔ ኢግኖር ላደረኩት ፈለኩ every 5 minutes like what about Jesus አንዳንዴ አጠገቤ ሰው ቆሞ ከሆነ የድምፁ ከሙጉራቱ የተነሳ እነሱ የሚሰሙ እየመሰለኝ ዞር ብያቸዋለሁ እነሱ አልሰሙኝም እኔ ብቻ ነኝ የምሰማው በጣም ተጨነቅኩ ሲጨነቅ አንድ ቀን ማታ ይሄንን እያሰብኩ ከሌሊቱ 6 ሰዓት ገደማ ጨረቃ ወጣልኝ ከዋክብቶች አሉ በሌሊት ጨረቃን በቀን ፀሐይ የምታወጣ የፈጠርከኝ አምላክ እንዳለ አውቃል ግን ቸገሬ አላህ ትሆን እግዚአብሔር ትሆን ኢየሱስ ትሆን ማን እንደሆነ ታላቅ አንተ ራስን ካልገለጥክልኝ በስተቀር ላውቃችሁ ከዛሬ ጀምሮ እስላምም አይደለም ክርስቲያንም አይደለም ኦርቶዶክስም አይደለም ምንም አይደለም እስክትገልጥልኝ ድረስ ቆያለሁ ብዬ ስጸጣለ ድምፅ ከ7 ዓመት በኋላ ነው ይሄ ሆነው በዛን ጊዜ ፓስተር ዳንኤል ጋር የዛን ጊዜ መሰረተ ክርስቶስ ይሰብኩ ነበር እሳቸው መሰረተ ክርስቶስ ብዙ ሰው ይሄድ ነበር እዛ የወንጌል ቃል ለመስማት ብዙ ሰው ነው ከትካት በኋላ አይ ስለ መሰረተ ከዛ በፊት ሌሎች ሄድኩኝ እንጂ እዛ አልሄድኩም እንደውም እንዳለ ማላቅም ነበር እሺ ግን እዛ ያው ልትነግረኝ ትችላለህ ብዬ ስለው እሱ ያው እግዚአብሔር ከታላቅ ፍቅሩ የተነሳ አንድ ልጁን ሰጠ በመስቀል ላይ ለአንተ ኃጢአት ሞቷል እንደዚህ ነው አለኝና አሁን እሱ ልትቀበል ተወዳለሁ አለኝ መቀበል ማለት ምን እንደሆነ ማላቅም ምንድነው ስለው ያው አምላኬ ነው ለኔ ሞቶልኛል የእግዚአብሔር ልጅ ነው ልትቀበላለሁ አለኝ ስለዚህ ከውስጤ ያ ከ7 ዓመት በኋላ ያ ድምጽ ብሎ ጸጥ ብሎ የነበረው እሱ ነው አለኝ በቃ የምትፈልገው እሱ ነው አለኝ ተቀበልኩ ስቀበል ያ ዲፕሬስድ ሆኜ ነው እሱ ጋር የመጣሁት ያው ምክንያቱም ከተወሰነ ጊዜ ጀምሮ ዲፕሬሽን ውስጥ ነው ያለው ሰው አልፈልግ በቃ ሰዎች እንዳያገኙኝ እንዳያናግሩኝ መጽሐፍ ከፍታለሁ ትልቅ መጽሐፍ አለኝ ከነሱ ሲያልፉ ዝግብታለሁ ያስቀምጠው ባለቤቶስ በዚህ ጊዜ ባለቤቴ ካቶሊክ ስለሆነች እሷ ያው በካቶሊኮች በብዛት እንግዲህ አንደኛ ሃይማኖት ነው ብሎ ስለሚያምኑ እሷ በቃ በሃይማኖቷ በጣም ተናት ካቶሊክነት ያው አንደኛ ነውና ስለዚህ እሷ በዛ አልተነቃነቀች አይ ስራ ይሰሩ ነበር አይደለ አይ አትሰራም ስለዚህ በጣም አስቸጋሪ ነበር ማለት ነው ኑሮ አስቸጋሪ ነበር ኑሮ አስቸጋሪ ነበር ይሻል የሚሰራው በዛ ላይ ደግሞ እሱ ብቻ አይደለም ይሄ ለውጡ ምንም አልገባትም ነበር እዚህ ሄዳ ቾኮሌት ገዝታ ትመጣለች ለልጆቼ እንትን የውጭ ምናምንና ገንዘቡ ያልቃል ምን ነው ይሄንን ስላት እየለመደችውን እና ስታንዳርዳችንን ዝቅ ማድረግ አልቻለችም ውስጧ አልተቀበለምና በእርግጥ የምበረው ከሌላው ደሞዝ የኛ ይሻላል የፓይለት ደሞዝ ይበልጣል እና እንደዛም ሆኖ ግን ደስተኛ አልነበርኩም በጣም ሀዘንተኛ ነበርኩኝ ስለዚህ በዛ ሁኔታ ልክ ይህንን ካልኩ በኋላ ስወጣ በመጀመሪያ በህይወት የሆነው ነገር ምንድነው ሰው ሁሉ አስጠልቶኝ ነበር ልክ አጠገቤ መኪናውን ልከፍት ስል አንድ ደሃ መጥቶ ሲለምነኝ በቃ ውስጤ ወደደውና በቃ ምን የሰውዬ ምንድነው እንዲያደርገው ልጠይቀው እስቲ ልርዳው ምናምን ብዬ አይ ስትዳሃል ሀገራችን ትንሽ ገንዘብ ሰጠውና ቤት የገባው ግን የለውጤ ማለት ነው በዛ ቤት ስገባ ባለቤቴን ስማለው ልጆቼን አቅፋለሁ ስማለው በኋላ ባለቤቴ ምን አግኝተሃል ዛሬ አለች ኢየሱስ ስላገኘው ጠፍቶብህ ነው አለች እና እሷ ያው አቀባትም እና ከዛ በኋላ ህይወቴ ተለወጠና ሐሳቤ ፍላጎቴ ምኞቴ ምን ሁሉ መንፈሳዊ ሆነ እና አንድ ቀን
ከአዲስ አበባ ተነስቼ ወደ አስመራ በራለሁ። እሺ ወደ አስመራ ስበር ልክ ግማሽ አካባቢ ስደርስ ቆቦ ምናምን አካባቢ ስደርስ እግዚአብሔር በዛው ድምፅ ተናገረኝ። እውነተኛውን አምላክ ባገኝ አገለግለዋለሁ ብለህ አልነበረም አለኝ። አዎ ብያለሁ አልኩት። አግኝተኸዋል አለኝ። አዎ አሁንማ አግኝቼሃለሁ አልኩት። ጥሩ እንግዲያውስ አሜሪካን ሀገር ልካለሁ እና እዛ ላሉ ኢትዮጵያኖች ቤተክርስቲያን ትከፍታለህ። እኔ አሁን መጽሐፍ ቅዱስ አልተማርኩም፣ ፕሮፊት ላይ ወጥቼ አላቅም፣ ዘምሬ አላቅም፣ መስክሬ አላቅም። አገልግሎቴ ጸሎትና ሰዎች በግል ሳገኝ እንዲህ ስለ ኢየሱስ ክርስቶስ መናገር፣ ሌላ ነገር ምንም አውቀው ነገር የለም። እና ግን ስለነገረኝ ብቻ ድምፁን ስለሰማሁ ደስ ብሎኝ በቃ ፈንጥዤ የዛን ሁለት ተመልሼ ከአስመራ ተመልሼ አዲስ አበባ መጣሁና ቤቴ ስደርስ ሳስበው እኔ አሜሪካን አውቃለሁ፣ የተማርኩት እዛ ነው፣ ልጆቼን እዛ እንዴት ላሳድግ? አይ በፍጹም አልሄድም ስል ውስጤ ጭንቅ ይላል፣ ይጨነቃል። እንደገና እሺ እሄዳለሁ ስል ደግሞ ደስ ይለኛል። እንደዚህ እያለ በቃ ሲፈራረቅ ሆነ። ከዛ በኋላ ምን አልኩኝ? እግዚአብሔር በእውነት አንተ እንደሆንክ ከዚህ ሀገር ዋስ ሳልጠራ እንደወጣ አድርገኝ አልኩት። እሱ እንደሆነ እኮ አውቃለሁ፣ መሄድ ስለማልፈልግ። እንግዲህ አሁን ለአንዳንድ ሰው ግራ ሊሆን ይችላል ይሄ በቀጥታ መነጋገር የሚለው ነገር፣ መስማትም መልስ መስጠትም ከፈጣሪ ጋር ግንኙነት መፍጠር የሚለው ነገር ለብዙ ሰው ግራ ሊሆን ይችላልና ምናልባት እርሱ ግን ድምጽ ይሰማዎታል፣ ይነጋገራሉ። ድምጽ የለም ግን ከውስጤ በቃ ልዩ የሆነ እንትን አለ፣ የሚሰማዎት የሚሰማኝ ነገር አለ። በእርግጥ መጽሐፍ ቅዱስም የእግዚአብሔር ልጆች የሆኑ ሁሉ እነዚህ በእግዚአብሔር መንፈስ ይመራሉ ይላል። እግዚአብሔር እንግዲህ ሲመራ እየተናገረ ነው የሚመራው። በህልም ይመራል፣ በራእይ ይመራል፣ ይናገራል፣ በተለያየ መንገድ ይናገራል። ሪሊ እግዚአብሔር ሰው ህይወቱን ለክርስቶስ ከሰጠ እና ልቡ ወደ እሱ ካቀና ድምፅ መስማት ቀላል ነው። ፓስተር እንግዲህ ዋስ ሳልጠራ እንደወጣ አሉ። በደርግ ጊዜ ሰው ዋስ ጠርቶ የ5,000 ብር ዋስ ነው ምንድነው የሚያዘው? ለፕሮፌሽናሎች 2 ዋስ ነው። ያ 2 ዋስ 10,000 የሚከፍሉ ማለት ነው። 5,000 10,000 የሚከፍሉ 2 ዋስ ነው። ፕሮፌሽናል ከሆነ እመለሳለሁ ለማለት ነው። እንዲመለስ ያ ሰው ያን ዋጋ ይከፍላል። እና ከዛ በፊት አሁን ስለተረሳ ይሄ ነገር እንዲታወቅ ብዬ ነው። ሰው ከሀገር ሲወጣ እንደዛ ይደረጋል። ከ2 ወር በፊት ቀደም ብዬ አሜሪካን ሀገር መጥቻለሁ። እሺ ነፃ ትኬት ስላለኝ አሜሪካን ሀገር ስመጣው 2 ዋስ ሰጥቼ ነው የመጣሁት። እና መጥቼ እዚህ ያሉት ምን ትሰራላችሁ? ወደ ሀገራችሁ ለምን አትመጡም? ድሮ ማቃቸውን ወዳጆቼን እያልኩ ቆይቼ አሁን እዛ ሲሄድ አንተ ሂድ ሲለኝ እኔ በቃ በጣም ጨነቀኝ። አልፈለኩም፣ መሄድ አልፈለኩም። ግን እና ይሄንን አንተ ከሆንክ ይሄን አድርግ ስለው ቺፍ ፓይለት ነበር፣ የሆነች አውሮፕላን ብረር አለኝ። እኔ እሷን መብረር አልፈልግም አልኩት። ምክንያቱም ያስተማረኝ ሰው የለም። አንድ መቀመጫ ነው ያላት ያቺ አውሮፕላን፣ የእንትን ምርጫ ነው። የኮፓይለት ቦታ የለውም። ኮፓይለት ቦታ የለውም። አንድ ቦታ ብቻ አንድ እንትን ናት እና መድኃኒት የምትረጭ ናት። እና እዛ መውረድ እኔ ኦልሬዲ ስንትቼ 2 ሞተር አውሮፕላን እየበረርኩ ነው ያለሁት። እና አሁን ሰው ሲጠፋ ያው በደርግ ጊዜ ምንም ቅጥም የላቸው። እንደገና ደግሞ እዛ ሄድና እንትን ድርጅ ሲለኝ መርጨት ስላልፈለግኩኝ አይ እኔ ትሬን አላደርጋችሁም ብዬም ሊያስገድዱኝ አይችሉም። ምክንያቱም የአያታ ህግ ይከለክላቸዋል። ሊያስተምሩኝም አይችሉም። 2 መቀመጫ የለውም። ስለዚህ በቃ ተመካከሩና አሜሪካ ነገር እንደካለላል ሲሉኝ ዋስ የለኝም አልኳቸው። አይ በዋስ ማካሄድ ብዙ ጊዜ ይፈጃል፣ እኛ ፓስ እንሰጠዋለን፣ በፓስ ነው የምትሄደው ለ15 ቀን አሉ። እሺ አሁን እዛ እንደሱ ሲለኝ ጌታ እንዲህ አምርሃል ማለት ነው አልኩኝ። እግዚአብሔር መንገዱ ተከፈተ። ልጆቼን ይዤ መጣሁ እዚህ እና ባለቤቴ ደግሞ እዚህ ሀገር ነበር እግዚአብሔር ሲናገርን እና እኔ አልኳት ስላት ገና 1 ወርም አልሞላኝም አለች። አይ ተመልሰን እንሄዳለን እኔ አልኳት። ያው ብዙ ማውራት ይፈራል። በስልክ ጠለፋል ስልኩ ይባላል። ጠለፋላችሁ ስለሚባል እሷ መጣችና አሁን የመጨረሻው ልጄና እሷ እዛ ቀርተዋል፣ እኔ እዚህ ነው ያለሁት። እና ከዛ 2 ወር እንደቆየሁኝ አይ እኔም መምጣቴ ነው አልኳት። ለምን አለች። ሰው እኮ ብዙ ሰዓት ብዙ ጊዜ ይቆያል ምናምን፣ እኔ እናንተ ካልመጣችሁ
እንትና ልጄ ካልመጣችሁ መለሳለሁ አልኩ። ለእግዚአብሔርም በቃ ጊዜ ሰጣሁት። በአንድ ወር ጊዜ ውስጥ ካልመጡ ሄዳለሁ እኔ ምክንያቱም አልፈልግማ ተመልሼ እንዲሄድ ነው የምፈልገው። መኖር የምፈልገው ኢትዮጵያ። ደግሞ በዛን ጊዜ እግዚአብሔር ለባለቤቴ አንድ ስራ ሰጥቷት ነበረ። ይህ ስራ በተአምር ነው የተገኘውና ብስኩት ቤት ነው፣ አፋር ብስኩት ቤት የሚባል በጣም ለወጣቶች በጣም ጥሩ ቦታ ነበር። ልክ ነው። ገንዘብ ማተም ማለት ነው። እውነት የማን ነበር አፋር ብስኩት ቤት? ቤቱን ሲሰሩ አድረው እስከ 3 o'clock ድረስ ያልቃል እና ገንዘብ ማተም ነው። ንብረትነቱ የማን ነበረ? አፋር ብስኩት ነው እንዴ? ከመንግስት ተከራየን እንትኑን። እሱንም ደግሞ ኪራው ይገርማል። እኔ በግሬ እንደዚህ ወደዚህ ወደ ከባንኮ ዲሮማ እንደዚህ ሲሄድ በስተግራ በኩል ሰዎች ሲገቡ ሲወጡ ምንድነው አልኳቸው። ይሄ ቤቶችና ምናምን ኪራይ ቤቶች እና ጌታ ምናምን ሂድና እዛ ውስጥ ተመዝገባለኝ። ምን እንደምመዘገብ እንኳን አላወኩም። ገባሁና ምንድነው የምትፈልገው ሲሉኝ መመዝገብ ፈልጋለሁ። 140 ብር በወር የሚከፈልበት መንገድ ዳር የሆነ ቤት ፈልጋለሁ ለንግድ አልኳቸው። ስላቸው ብዙ ዘመን ይፈጅብሃል አሉ። ግድ የለም አልኩ እና ተመዘገብኩ። ለመታዘዝ ነው። እኔ አስመራ ሆኜ ስልክ ደወሉ። ጊዜ ደርሰዋልና እና ተረከባሉ። እሺ ብዬ ሄጄ ስል ለአንድ ቤት 450 ብር ነው የሚከፈለው። እኔ እኮ 100 ምናምን ስል አንድ ሴትዮ እዛ የተቀመጠች ነበር። ና አለችኝ። እዛ መጣ። ይሄን ከሰሙ ከእጅ ቁልፉን ይወስዳል። ቁልፉ ብቻ 5000 ብር ያወጣል አለች። እንዴ 5000 ብር ያወጣል ቁልፉ? ያችን እሸጣለሁ ወሰዱ። ይዤ ሄድኩኝ። 15 ቀን ሙሉ ቁልፉ እንዴት እንደሚሸጥም አላወቅኩም፣ ምን እንደማደርግም አላወቅኩም። ለ15 ቀን ሲሆን 200 ብር ይዤ 200 ምናምን ብር ይዤ አሁን እሄዳለሁ ከፍላለሁ። ይሄ ሲሄድ እሷ እዛ ቁጭ ብላለች። እዛ ስለምትሰራ ፈርቻት ተመለስኩ። ለምን ቁልፉን አልሸጥም ትለኛለች። ከዛ ልክ ወር ሲሞላው 450ውን በደንብ አድርጌ እኔ ብታሰር እሷ እንትን ትለኛለች እንዴ ምናምን ብዬ ራሴን አበረታትቼ ቁልፉን ይዤ ያንን ገንዘብ ይዤ ለመክፈል ልክ ወጣ ስል ለአንድ ሰው እንድደውል ጌታ ተናገረኝ። ተመልሼ ነጋዴ ነው እንዲህ አግኝቼ ነበረ እና ግን አሁን አትመልስ እኔ ከፍላለሁ ምንም ችግር የለም። የኔ ባለቤትና ያንተ ባለቤት ሆነው ኤሌክትሪክ ሾፕ አለው እናረጋዋለን አለ። ኤሌክትሪክ ሾፕ ሆነ። ግን እሱ የዓለማዊ ስለሆነ ምንም ግድ የለውም እና ያኔ ደግሞ በፐርቸዘር ነው ሁሉ ነገር 5% ከሰጠኸኝ ይህን ያህል 30,000 ገዛለሁ 40,000 ገዛለሁ። እኔ እንደዚህ ውስጥ አልገባም። እኔ ክርስቲያን ነኝ። አሁን አዲስ ክርስቲያን ነኝ። ትኩስ አላበላሽም ኃጢአት ውስጥ አልገባም ስለው ከእሱም ጋር ተጣላን። በኋላ እኔ ጾምኩ፣ ጸለይኩ። እግዚአብሔር ምን ይሻላል አንተ እኔ ገንዘብ ስጠኝ አልኩኝ እንጂ እንደዚህ ችግር ስጠኝ አላልኩም። አሁን ምን ላድርግ ከዚህ ነገር አውጣኝ ስል ብስኩት ቤት አድርገው አለኝ። ብስኩት ቤት ባት እኔ መስራት አልችል፣ ባለቤቴ መስራት አልችል። በቃ እሺ ብዬ ለመታዘዝ ብስኩት ቤት አደረኩት እና ብስኩት ቤት ሆነ። ጁስ ነበረው ከውጪ ከጀርመን በ6,000 ማርክ ገዝተን እንትና መጣን። የሚሰራ ብስኩት መስሪያ በደንብ አድርጎ በቃ መልኩ ቆንጆ ያማረ ብስኩት ይሰራል። ግን ድንጋይ በቃ በድንጋይ ካልሆነ በስተቀር በጥርስ በብስ ባይፈነከት። አላወቃችሁበትም አሰራሩ? አናውቀውም፣ በመታዘዝ ነው እንጂ። ከዛ እንትን ስል አንድ ወንድም አንዲት እህት አለች ከሌ የምትባልና እሷ ታሳያቸዋለች፣ ታውቃለች ብስኩት መስራት። ደወልና ወዳጃችን ናት፣ እናውቃታለን። ስጠይቃት በምንም አይነት ይህንን ሬሲፔ አላሳይም አለች። እኔ ኤንሪኮ ነው ማነው ያስተማረኝ ሲሆነ በቃ ተይዋልናት። ከዛ በሶስተኛው ቀን በማርብል ነው የሚሰራው። በኩል ያሸከማ ጠረጴዛውን ይዛ መጣ። 3 ቀን ሙሉ እንቅልፍ አጣሁ። አሳያቸው እያለኝ አሁን ላሳያችሁ እና ሄጄ ልተኛ ብላ ሄዳ አሳየች እንዴት እንደሚሰራ። የዛኑ ቀን 500 ብር ሸጥን። ከዛ በኋላ ገንዘብ በቃ ይፈሳል። እኛ በሩን እንዘጋለን። እንደውም ሰው እየመጣ እያለ ነው የሚመለሰው። እንዲህ ብዙ የእኛንም ገንዘብ ጨርሳቸዋል። ወደ $1,500 አካባቢ በቀን የምንሸጠው እና እዛ አንዳንዴ እንትን ተቀመጥ ገንዘብ ተቀበል ይሉኛል። ገንዘብ ሊቀበል ስቀመጥ ልጆች ምናምን ሲወጡ በነፃ እና ገንዘቡን ምን እናድርገው?
ጓደኞቻችን ይመጣሉ የትን እንብላ ሳንጋም እንትን የህንድ እንትን ምግብ ይሻላል በቃ ያንንም ተውኑ ያለን ሸጣችሁት ነው እንዴ? አልሸጥነውም። ምን ይሸጠዋለን? አሁን እኛ እንትን ከሰጠነው ይወርሱታል። ቤት ደግሞ ነበረን። ቤታችን ቦሌ ቴሌ የሚባላል ከሱ ጀርባ የኤርላይንስ ሰራተኞች አንድነት ሆነን አፍሪካ ክንፍ የሚባል ቪላ ሰርተን ነበር። አነስተኛ ሶስት መኝታ ቤት ያለው ቪላ ሰርተን ነበር። እዛ ነው የምንኖረው። ገንዘብ ሞልቷል። እንደዚህ ሆነን አሁን ይሄ ሁሉ ስንለው እኔ ያደረው ምን ሰጠው እሱም መተው በጣም ከባድ ነበረ እና ስንሄድ አንድ ጓደኛችን እናት ነበሩ። የሳቸው ነው የሰጠነው። በ60 ሺህ ብር ሰጠናቸው። 60 ሺህ ብር ማለት የሁለት ወር ገቢ ነው። መሸጥም አይባልም እንጂ መስጠት ነው። እንደዛ ሰው መኪና ውስጥ ሁሉ ፓርክ እያደረገ አፋር ኬክ ቤት እኮ በጣም የታወቀ ነበረ። በጣም የታወቀ እሱ የኛ ነበር። እንደ ቦሌ ሚኒ እንደ እነዚህ ሁሉ የታወቀ ነበረ። ወጣቶች በጣም ይወዱት ነበረ። ኮሬቫ የሚባል እንትን ነበረ። እሱን በጣም ይወዳሉ። እና ያን ሁሉ ጥለን መጣን። ስንመጣ ወደ አሜሪካ ነው ሸጣችሁ የመጣችሁት? ወደ አሜሪካ ስንመጣ ገንዘብ ሞልቷል። ግን መንግስት የሚፈቅደው $140 ብቻ ስለሆነ ያችን ብቻ ይዤ 2 ልጆች ይዤ አሜሪካን ሀገር የገባሁት። ጌታን ጠየቁት። እንደው አሁን ይሄንን ሁሉ ነገር ስተውልህ ቤቱም ተወሰደ። ምክንያቱም እኛ ከሄደን በኋላ ቤቱም ተወሰደ። የመኖሪያ ቤታችሁ? መኖሪያ ቤታችን የሰራችሁ የሆነው ምንድነው በእዳ ስለሆነ ነው። ለአንድ ሰው እንትን በቀጠብቅልን ብለን የሰጠነው ሰው ከዛ ይደውልና ምን ይላል፣ በቃ መተው ቤቱን ሁሉ መዝግበው ምን ብለው በቃ እናንተንም አላቀህም ውጣ ብለውኛልና ቤትህን ማዳን ከፈለግ ቶሎ ብለህ ሊሸጥ ሊለውጥ ይችላል የሚል ሙሉ ስልጣን ያለው እንትን ስጠኛል። ደግሞ አፋር ነው፣ ግን እኛ አካባቢ ያለ አፋር እንደዚህ ያደርጋል። በእውነት አፋሮች በጣም ጥሩ ሰዎች ናቸው። ማለት ገንዘብ ታማኝ ናቸው። ምንም ማለት አይደለም። ልክ ነው። ገንዘብ ሲበዳደሩ እንኳን 30-40 ምናምን ሺህ ብር ጽሁፍ የለም። ጻፍልኝ ይማኝ ምናምን ነገር የለም። ይሰጣሉ፣ ይመልሳሉ። እምነት ነው ዋናው ትልቁ ነገር። እንደዛ መስሎኝ ነው። ግን ሰውየው የዛኛውን ሀገር ሳይሆን ላይ ይሄ እንትን የሚባል ራሳ ጎባ ምናምን ይባላል ከአበሾቹ ጋር አብሮ እንትን ያለ እና እንደዛ አይነት ሰው ነው። እና ከዛ ለእናት ሸጥኩት አለ። ገንዘቡ ጋር ቤቱንም አላገኘንም። የተሻለ ቤት አግኝታችሁ? አገኘን። የተሻለ ቤት አገኘን። እና በዚህ አይነት ሁኔታ እያለን ነው እዚህ የመጣነው። እግዚአብሔር ታምር ነው። መቼም ለእኔም ራሱ ታምር ነው የሆነብኝ። ያላሰብኩት ነገር ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። የዛሬ የጨዋታ እንግዳችን ለረጅም ዓመታት ኑሯቸውን በአሜሪካ የመሰረቱት ፓስተር ሃንፍሬ አሊጋዝ ናቸው። ግን እንደዚህ ቶሎ አልተሳካሉትም። ይሄንን ከፍቶ እንደታሰበው አገልግሎት ለመስጠት ቶሎ አልተሳካሉትም እና እሱንም ጉዞውን እንዲነግሩን ብዬ ነው። አንደኛ እኛ ብቻ ነን በዚህ በአሜሪካ። ከኛ በኋላ ሎስ አንጀለስ አንድ እንትን ጀመሩ። ጋሻይሌ ምንለው ወንድም ነበር። አሁን ወደ ጌታ ሄዷል። ከኛ በኋላ እኛ የመጀመሪያዎቹ ነን እና እዚህ ስንመጣ ሁሉ ነገር ጨልምልም ያለ ነው። እዛ እንትኖች ሚሽነሪዎችን ይረዳሉ፣ ገንዘብ ይሰጣሉ፣ እነዚህ ያሉትም ይረዳሉ ብዬ አስቤ ነበር። ግን ሄጄ መሰብሰቢያ ስጠይቃቸው ስንት ትከፍላለህ ነው የሚሉኝ። አይኔ የለኝም እርዳታ ምናምን ላይ እንደዚያ ነገር የለም፣ ገንዘብ ከሌለ ማከራየት ነው እንጂ እኛ አንሰጥም ይሉኛል። በየቦታው ሄዳለሁ እና እዚህ ደግሞ ሌሎች እንደዚህ የፓስተር ዳንኤል ማለት አሁን ሐዋርያው ዳንኤል እና ደግሞ አንድ ዮሐንስ የሚባል ወንድም ነበሩ። ሁለቱ እዚህ መጥተው ቀደም ብለው መጥተው ነበርና እዛ ያለን እኔም ጌታ ተናግረው የሚው መሄዴ እነሱም እኛን ይላለን ስላሉ በቃ እንግዲህ ቸርችን ከፍታለን አንተ ትረዳናለህ ምናምን አሉኝ። ይሻል እዚህ መጥቼ ስጠይቅ ዮሐንስ ነበረ። ዮሐንስ እንዴት ነው ቸርቹ ምናምን አልኩት። አይ የምን ቸርች አለኝ። የዚህ ሀገር ልጆች ሰዎች አመፀኞች፣ በጣም ክፎች፣ ምንም ነገር አይቀበሉም፣ ደግሞ አይሰሙም ምናምን ብሎ በጣም እንትን ብሎ በቃ ሞክሮ አቅቶት ነው።
እንዴ ፓስተር ዳንኤል ሴት ሄደ ስለው እሱም ትምህርት ቤት ሄደዋል። አሁን ለሚቀጥሉት 2-3 ዓመት በቃ ሌላ ሀገር ሄደዋል አለኝ። እና ከዛ አንተም የሆነ ስራ አለኝ እንጂ ስም አልኩት። አንተ አንድ ሞተር ብስክሌት ነበረች፣ ያችን 3000 ብር ሽጫለሁ፣ ሰው ፈልገ ገንዘቡን አስመጣ። እኔ ያለኝም ሁሉ ነገር ጥዬ ነው የመጣሁት፣ ጌታን አገለግላለሁ እና አሁን እኔ ሰው ፈልጌ አመጣለሁ። ሰብካላ ሰብክም አልኩት። እኔ መስበክ ስለማች ካገኘ ሰዎች አምጣና ሰብካለሁ አለ። 5 ሰዎች ድሮ ማቃቸው የነበሩ ወዳጆቼ ሰበሰብኩ። እነሱ ያው ኦርቶዶክሶች ናቸው፣ አመጣኋቸው። ኦላና የሚባል አንድ ወንድም ነበረ እዚህ ዲሲ ውስጥ ትንሽ ይችል የምታክል ቤት ነበረችው። እናንተ ጋር እንሰብሰብ ስለው ምንም ችግር የለውም የአንተ እንግዶች ያው ሻይ ቡና ነው የሚሉት እንጂ ሌላ ነገር አይፈልጉም ጥራቸው አለኝ። ሐሙስ ጀመርን። 5 ሆነን ጀመርን። በ3 ወር ባልሞላ ጊዜ ቤቱ ሞላ ነው እና በቃ ክራውድድ ሆነ። ሲሄድ አሁን በቸርች ፈለገ ሄድኩኝ። ስፈልግ ሌሊት ነው የምሰራው። እብዶች ሐኪም ቤት እሰራለሁ። አሁን እኮ ኑሮውን በምንድን ነው የሚመሩት ብዬ ልጠይቆት ነበረ። ምክንያቱም ልጆች አሉ። ሌሊት ግሬቭያርድ ሽፍት የሚባላል ከሌሊቱ 6 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ድረስ እዛ ነው የምሰራው። ሴንት ኤሊዛቤት የሚባል ታወቅ መጠበቅ ነው። እና ምን ይሉናል ገና ስንገባ እንግዲህ እንደዚህ ኦልሬዲ የተረጋገጠላቸው አይምሯቸው የታመመ ሰው ነው ብትሞት ያው ደም ከልብ ነው። ስለዚህ ጀርባህ እንዳትሰጣቸው፣ ተጠግተህ እንዳታወራቸው፣ ራቅ ብለህ ለመሸሽ ተዘጋጅተህ ረዳት ምናምን ብለው በየጊዜው ነው የሚያስተሉት። የሰቀቀን ኑሮ ያ የሆነው ምንድነው እኔ ፈቃድ ስላልነበረኝ እዛ ነው የምሰራው። ደግሞ የምሰራው ለኢሚግሬሽን ነበር የምሰራው። ፈቃድ የለኝም ግን ለኢሚግሬሽን የምሰራው። ምንድን ነው የሚሰሩት? የምሰራው እነሱ መጠበቅ ነው። እነዚህ ሰዎች ቦርድ ሰው የመጡ ናቸው እንጂ አብዛኞቹ የታመሙ አይደሉም። ድንገት ተብሎ የተቀመጡ ናቸው እና ኢሚግሬሽን ስለያዛቸው በር ላይ የሚጠብቃቸው እሱ ነው። የኔን ቼክ እየጻፈ የሚሰጠን እሱ ነው። ፈቃድ የለኝም። አንድ እዛ የሚሰራ ጓደኛ ነበረኝ ካፕቴን አስገረው የሚባልና እሱ ነው እዛ ያስገባኝ ወስዶ። እነሱም እሱን ስለሚያውቁት ይኖረዋል ብለው አምነው በቃ 6 ወር ሙሉ ያለ ፈቃድ ግን በኢየሱስ ስም እያልኩ እገባለሁ፣ በኢየሱስ ስም እያልኩ እወጣለሁ። ይደረጋል። አንዳንዴ ቡና አምጣ ሲሉኝ እነሱ ያሉበት ቦታ ነው ሄደው ሲያናገሩኝ ብዙም አላናገራቸውም እንጂ በተቀቀል ነው። እንግዲህ በዛን ሰዓት እርሶ ወደዚህ የመጡበት 82 ነው አይደለ? በፈረንጅ አቆጣጠር 81 ብዙ ፖለቲከኞች ወደዚህ የመጡበት ጊዜ ነው እዚህ ሀገር። ስለዚህ ሰው እንዲህ በቀላሉ ወደ እምነት ወደ ምን የሚመጣበት ጊዜ አልነበረም። አይመጣም አይደለም። እና ስለዚህ በጣም ከባድ ነበረ። ያው እኔም የረዳኝ ጥሩ እዚህ የማውቃቸውን ሰዎች ያኔ ያለው እዚህ የማውቃቸውን ሰዎች ነው በእነሱ ነው የጀመረው። እና አሁን ቦታው ስለበዛ ተጨናነቀ፣ የግዴታ ቦታ ማግኘት ነበረብኝ። የኦላና ቤት ጠበበ። እሺ ኦላና ጥልቅና በጣም ጥሩ ሰው ነው እና እሱ ነው አድቨንቲስት ነው እና ያው አይቃወምም ግን ከኛ ጋር አይሳተፍም። እና ይሄ በሆነበት ጊዜ አንድ ሰው ወንድሜ ታናሽ ወንድሜ እዚህ ነበር በስደት መጥቶና አንድ ሰው ተዋውቆ አስተዋወቀኝ። አሜሪካዊ ነው፣ ስቲቭ ይባላል፣ ጠበቃ ነው እና ባይብል ስተዲ ልውሰድህ አለኝ። እሺ ብዬ ሄድኩ። ሲሄድ 12 ጠበቃዎች ናቸው፣ 12 ነጮች ናቸው። ሰፈሩ የነጭ ሰፈር ነው። እኔን ሲያዩ ገና ፊታቸውን ሳነበው ምን ሊሰራ መጣ? ነጭ አይደለም ሎየር አይደለም ምን ሊሰራ መጣ ብለው በቃ በጣም ተከፍተዋል። እሱም ደግሞ እዛ ምን እንዳሉት አላውቅም፣ ደነገጠና ጥሎኝ ያው ከነሱ ጋር እንትናል። እኛ መጽሐፍ ቅዱስ ጥናት ይወስዳሉ፣ ግን እነሱ የሚያጠኑት አይነት እኔ የሚገባኝም አይነት አለም። ግማሾቹ ካቶሊኮች ናቸው፣ ግማሾቹ ፕሬስቤቴሪያን ኤጲስኮፓል ምናምን ናቸው እንጂ ይሄ እኛ እንደምናውቃቸው አይነት አይደለም። ከዛ ስንወጣ መጨረሻ ሲጨርሱ ዋይን ነው የሚጠጡት። እኛ ደግሞ ዋይን አንጠጣም እና ዋይን ጠጡ። እኔ ምንም መጥቼ አፌን ሳልከፍት ሳልናገር ምን ሳል ሄድኩኝ። ግድ የለም እነዚህ ሰዎች እንዳይፈልጉኝም እኔም ደግሞ በእርግጥ አልፈርድባቸውም።
ምክንያቱም እነዚህ ወዳጆች ናቸው፣ አንድ አይነት ስራ ያላቸው ምናምን ብዬ ከዛ እንትን ስል ሐሙስ ነው የሚሰበሰቡትና ሐሙስ ለጠዋት የግል ጸሎቴን ስጸልይ ጌታ ስቲቨን ጥራውና ይዞ ይሄዳል። እነዚህ ሰዎች እኮ አይወዱኝም፣ አይፈልጉኝም፣ እንዴት ሄዳለሁ ስለው ያው እግዚአብሔር ዳያሎግ አያደርግም። ያው አንዴ ይናገራል፣ ሰው ያደርገዋል። ከዛ አሰብኩ ጸለይኩ ምናምንና ወደ ማታ ላይ ደወልኩለት፣ መጥቶ ወሰደኝ። እንዲህ እያልኩ ስመላለስ 2 ወር ተኩል አንድ ቀን ይሄ ሰው ማን ነው ምናምን ብለው አላሉኝም ነበር። ግን ከ2 ወር ተኩል በኋላ የእሱ መሪ ይሄ ሰው እኛ ጋር ከ2 ወር በላይ ሲመላለስ ስሙን አናውቅ፣ ከየት እንደመጣ አናውቅ፣ እስኪ ዛሬ ለሱ ነው ጊዜውን እንሰጠዋል። እንደሱ በጣም ትዕቢተኞች ነበሩ። በጣም ጥቁር የማይወዱ ናቸው። እና በዛ ላይ ደግሞ ያው እዚህ ሀገር ጠበቃ ሀብታም ነው። በጣም አላወቁም እርስዎ ስንት ስትተው እንደመጡ እነሱ አላወቁም እንጂ እግዚአብሔር ለኔ ነበር ያዘጋጃቸው። አድማጮቻችን፣ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ እንግዳችን ፓስተር ሀንፍሪ አሊጋዝ ናቸው። ከፓስተር ሀንፍሪ አሊጋዝ ጋር የተደረገው ጨዋታ የመጀመሪያው ሳምንት እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከእናንተው ሬዲዮ ሸገር 102.1 ጋር ካደረጋችሁ ሰለሞን የሚባል ፓስተር አሁን ላስ ቬጋስ ላይ ፓስተር ሆኖ ያገለግላል። እኔ መመሰክረዋለሁ ያለ እንዳመጣ እኔ ያለ ከጓደኛዬ ጋራ ከኢትዮጵያ በእግራችን ወደ እንትን ገባናል እና ታሰርን። 4 ቀን ታስረን ለቀቁናል። በጣም ተራብናል። እኔና ጓደኛዬ አሁን የአበሻ ሬስቶራንት አለ እዚህ ጋር እንሂድና አንተና ምግብ አምጣ ብለን ገንዘብ እንዳለው ሰው ቁጭ ብለን ከበላን በኋላ ይፈልጉ ይደብድቡን፣ ይፈልጉ ያሰሩን ተባብለን ገባናል። ልክ ሲገባ ለአንተ ምግብ አምጣ ስንል ሰው በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ አንድ ሰው ተቀበለና ቁጭ በሉ ብሎ 3 ሰዓት ሰበከን። ከዛ በኋላ ይህ ከኢትዮጵያ በወንጌላዊት ቤተክርስቲያን የሚመጣ እንትን ነው። እዚህ እስካላችሁ ድረስ በቀን 1 ምግብ መታችሁ መመገብ ትችላላችሁ፣ ብትፈልጉ ራት ብትፈልጉ ምሳ አለን። ያንን በልቼ ነው እኔ እዚህ የደረስኩት እና አሁን ይሄን ብሎ ነገረኝ። ይህንንና ሌሎችንም የፓስተር ሀንፍሬና የማዛን ጨዋታ ታደምጣላችሁ። ሸገር 102.1 የእናንተው ሬዲዮ